Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ ብለዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። በአማርኛ ወደ እናንተ የምንመጣበት አዲሱ ቻናላችን ነው። በፍጥነት እያደገ ያለ ነውና እናንተም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ይጠቅማሉ፣ ለህዝብ መስማት አለበት የምንላቸው ሀቅነታቸው የተረጋገጠ የመላው የኢትዮጵያ ህዝብ እንዲሰማው በአማርኛ ወደ እናንተ እናመጣለንና ሁልጊዜ አዲሱ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ አበረታቱ ያልኩ ወደ ዝርዝሩ አልፋለሁኝ። 3 በጣም ጠቃሚ የሚባሉ ዜናዎችን ይዤላችሁ መጥቻለሁ። ከነዚህም የመጀመሪያው ያለን የኤርትራ ድንበሮች ለትግራይ ተከፈቱ። የትኛውና የትኛው ድንበሮች ነው የተከፈቱት? መኪኖች ሲመላለሳሉ ወይ? ተከፈቱ ስንል ምን ማለታችን ነው? ይሄንን ወደ እናንተ እናመጣለን። ፕሬዚደንት ዶናልድ ትራምፕ የአሜሪካው ፕሬዚደንት ኢትዮጵያውያን ወደ አሜሪካ እንዳይገቡ የሚል ዜና አለን። እንዴት ነው ተብለዋል ወይ? ምንስ ነው እየተደረገ ያለው? ኢትዮጵያ ብቻ ነች ወይ? ለምንድን ነው ኢትዮጵያውያን እንደዚህ የተባሉት? ይሄንንም ወደ እናንተ እናመጣለን። አዲስ የወጣ ነው ከስቴት ዲፓርትመንት ወይም ከአሜሪካ የውጭ ጉዳይ ሚኒስቴር የወጣ መግለጫ አለ። ሌላው የአቶ ሽመልስ ንብረት ኬኛ ቢራ ፋብሪካ ኬኛ ማለት በኦሮምኛ የኛ ማለት ነው። የኛ ቢራ የሚባል ግዙፍ የሆነ 250 ሚሊዮን የአሜሪካ ዶላር የወጣበት የተከፈተ ቢራ ትናንትና ሲያስመርቁ ነበር። ይህንን ቢራ ደግሞ የሚበዛው የሳቸው ነው ተብለዋል። ስንት ፐርሰንት ነው የሳቸው? ወደ እናንተ እናመጣለን። ሌሎች ኢንቨስትመንት ላይም በሰፊው እየተሳተፉ ያሉ ነው የሚባሉት። እሳቸው መቼም ሽመልስ አብዲሳ ሲባል ሽመልስ አብዲሳ ብቻቸው አይደለም። ከጎናቸው እንደምታዩቸው ጠቅላይ ሚኒስትሩ አሉ። ባለጊዜዎች መቼም በጣም የሚገርም ነው። ከዚህ በፊት ለበሬ ወለደ እየተባለ እንደዚህ ተደርጓል። ይሄንን ንብረት አላቸው፣ ይሄን ያህል መኪና አላቸው፣ ይሄን ያህል ኢንቨስትመንት አላቸው ሲባሉ የነበሩ የትግራይ ተወላጆች ምንም ነገር ሳይገኝ ሌላ ይቅር መርከብም አውሮፕላንም ብዙ ነገር ተዘርፈዋል ተብሎ ስንት ተወርቶ ነበር። እሱ ግን ምንም ነገር የተጨበጠ የለም። የተጨበጠ ግን በግልጽ ሆኖ ያለምንም ፍርሃት ያለምንም ሀፍረት በቋንቋቸው እየተናገሩ ኢንቨስት እያደረጉ ያሉ የብልጽግና ባለስልጣኖች ከየት ነው ያመጣችሁት ቢባል የአቶ ሽመልስ በሱ ልጀምርላችሁ። እንዳውም አድማጮች የአቶ ሽመልስ ንብረት ኬኛ ቢራ ብቻ አይደለም። ኬኛ ቢራ በጣም ግዙፍ ነው፣ እሱ ነግራችኋለሁ። ግን የአቶ ሽመልስ አብዲሳ ብዙ ኢንቨስትመንት ነው የሚያካሂዱት ያሉ። እንደ ፕሬዚደንት የኦሮሚያ ክልል አይደለም የምንላቸው ያለ ነው። ይሄ የራሳቸው ንብረት የሆነ ነው የምንነግራቸው ያለ ነው እንጂ የኦሮሚያን ወክለው በኦሮሚያ የሚደረግ ኢንቨስትመንት አይደለም የምንነግራቸው ያለን። በአቶ ሽመልስ አብዲሳ እንደ ግለሰብ ከጓደኞቻቸው ጋር ሆነው ወይ ደግሞ በዘመዶቻቸው አድርገው ኢንቨስት የሚያደርጉት ያሉት ነው። በጣም ብዙ ግዙፍ የተባሉ ሪል ስቴቶች እየሰሩ ነው ያሉት አዲስ አበባ ውስጥ። በጣም ብዙ ከፍተኛ በቢሊዮኖች የሚቆጠር ዶላርም ወደ ቢሊዮን ሳይደርስ በዶላር ሲታሰብም ወደ ቢሊዮን ሳይደርሱ ቢሊዮነሮች ሳይሆን አይቀሩም የብልጽግና ባለስልጣኖች። በጣም ቢገርም ነው። 1000 ዓመት ሊኖር ነው። የትስ ይወስዱታል ነው። ከየት አመጣችሁ ብል ተብለን በኋላ እንጠየቃለን። ለምን አይሉም? ለምን ካለፉት ባለስልጣኖች አይማሩም? ይዘው እኮ አትሄድም። ያ ሁሉ ንብረት የምታካብተው ያለው ወደ ውጭ ማውጥታ አስቀመጥከው፣ እዛ ኢትዮጵያ ማስቀመጥከው ያንተ ሊሆን አይችልም። በሐቅ በላብህን አንድ የኦሮሚያ ፕሬዚደንት ደሞዙ ስንት እንደሆነ ጥቅሙ ምን እንደሆነ ይታወቃል። ይህ ሁሉ ንብረት ከየት ነው የመጣው? ዘመዶችህ ከየት ነው ያመጡት? አንተ ፕሬዚደንት ከመሆነ በፊት ዘመዶችህ ምን ላይ ነበሩ? አሁን ምን ላይ ነው ደርሰው ያሉት? የትኛው ሎተሪ ደርሷቸው ነው ይህን ያህል በቢሊዮን የሚቆጠር ዶላር ኢንቨስት እያደረጉ የተቀመጡ? ይህ ሁሉ የተሰራው የመጣ ነው ተብሎ መጠየቃቸው እንደማይቀር ለምን እንደማይገባቸው አይገባን። ግን የአቶ ሽመልስ አብዲሳ ንብረት የሆነው ኬኛ ቢራ 45 ከመቶ 250 ሚሊዮን በላይ ነው ያወጣው አሉ። ዶላር ነው የምናወራ ያለ ነው አሁን ከ250 ሚሊዮን ዶላር በላይ ያወጣው ኬኛ ቢራ ከስሟም ጀምሮ በጣም እንግዲህ ሽመልስ አብዲሳና አብይ አህመድ ጴንጤንን ነው የሚሉት፣ ብልጽግና ሃይማኖት ተከታይነን ነው የሚሉት፣ አልኮል አንጠጣም ነው የሚሉት። የኛ ቢራ ነውና ጠጡ፣ በቀን ስንትና ስንት ሚሊዮን እናወጣላችኋለን ትጠጣላችሁ እያሉ ነው ያሉት። ስለዚህ ይሄ የኛ ነው ይሄ የኛ አይደለም ሊሉ ነው ማለት ነው። ሌሎች ቢራ ፋብሪካዎች እነ ጊዮርጊስ እነ ካስ ሁሉንም ብቻ ያሉ ቢራዎች የኛ አይደሉም፣ የእናንተ ቢራ ይኸው መጥቶላችኋል የሚል ነገር ነው ይዘው መጥተው ያሉት። ስለዚህ ከ250 ሚሊዮን ዶላሩ ግማሹ አድርጋችሁ እንዲቀለን አስቡትና 125 ሚሊዮን ዶላር ሼሩ ወይ አክሲዮኑ የአቶ ሽመልስ አብዲሳ ነው ተብለዋል። ይሄ የተረጋገጠ ዜና ነው አድማጮች፣ የተረጋገጠ እና አሁን ደግሞ ከሱ ቀጥሎ ደግሞ ምን አለ መሰላችሁ? ግዙፍ የሆነ ኢንዱስትሪ መንደር በናዝሬትና ሞጆ፣ በሞጆና በናዝሬት መካከል ረጅም አይባልም መንገዱ ግን አለ ቦታ። እዛ ግዙፍ የሆነ የኢንዱስትሪ መንደር ሊገነባ ነው ከቻይኖች ጋር ሆኖ። በጣም ብዙ ኢንቨስትመንት የሚያደርጉት ያሉት አቶ ሽመልስ አብዲሳና ጓደኞቻቸው ያው ከጠቅላይ ሚኒስትሩ ጀምሮ እንደሆነ እየተነገረ ነው ያለው። ይሄ የተረጋገጠ ዜና ከራሳቸው ከውስጣቸው ያሉትን የሰጡን ነው የምንነግራቸው አድማጮች። ይህንን እያልኩኝ ወደ ለሚቀጥለው ልሂድ አድማጮች።
የሚቀጥለው የምናገኘው የፕሬዚደንት ትራምፕ ወይም የአሜሪካ መንግስት ኢትዮጵያን ጨምሮ ወደ 36 የሚሆኑ አዳዲስ ሀገሮች ኢትዮጵያ፣ ጅቡቲ፣ ግብጽ፣ ኢትዮጵያ ጎረቤት ሀገሮች የሆኑትንም ጨምሮ ኤርትራ ከዚህ በፊትም ተደርጋለች። ከዛ የሚመጡትን የቪዛ ወይም የመግቢያ ወደ አሜሪካ የመግቢያ ቪዛ እንዲከለከሉ የሚያደርግ ጥናት እየጨረስን ነው እያሉ ነው ያሉ። ለምንድን ነው እንደዚህ የሚያደርጉት ያሉት? ያው እንግዲህ በፕሬዚደንት ትራምፕ ሁሉንም ቱሪስት ከአውሮፓ ቢመጣላቸው ደስታቸው ነው። ከአፍሪካ በተለይ ደግሞ ከሙስሊም አገሮች ምንም አንድ ሰውም እንዳይመጣም ከልክለው ነበር የመጀመሪያ ፕሬዚደንትነታቸው። አሁንም ባይመጣላቸው ደስተኛ ናቸው። ስለዚህ በቀደም ትንሽ ቀነስ አድርገው አስገብተው ነበር። አሁን ደግሞ ጨምረው፣ ግን ኢትዮጵያ ደግሞ ከነሱ መሃል ሆናለች። ግብፅም ራሷ፣ ጅቡቲም ራሷ፣ ኢትዮጵያም ራሷ። ኤርትራ ኦልሬዲ ተከልክላለች ብያቸዋለሁ። ሱዳን ተከልክለዋል። ኬንያ ነው እስካሁን ከጎረቤት ሀገር እንጂ ሶማሌ ተከልክለዋል። የሚከለከሉ አሁን ደግሞ ጅቡቲና ኢትዮጵያ፣ ግብፅ ተጨምረዋል ያሉት። ተከታተላችሁ ሁል ጊዜ ቪዛ ለማውጣት ወደ አሜሪካ ወይ ደግሞ ቪዛ ያላችሁን ለማደስ ወደ ኤምባሲ ለመሄድ የምትፈልጉ መጀመሪያ የአሜሪካ ኤምባሲ ዌብሳይት ገብታችሁ እዩ። ከዛ ቀጥሎ ደግሞ ከቻላችሁ ኤምባሲውን ደውላችሁ ሳታጣሩ ምንም ገንዘብ እንዳትከፍሉ ብዬ ነው አድማጮቼ። ይህንን እያልኩኝ እንግዲህ ወደሚቀጥለው ወደ የኤርትራና የትግራይ ድንበሮች ልወስዳችሁ ነው አድማጮቼ። የኤርትራና የትግራይ ድንበር ወይ ደግሞ የኢትዮጵያና የኤርትራ ድንበር ልበለውና ትግራይ የኢትዮጵያ አካል እስካሁን ስለሆነች ያው ተዘግተው ነው ለምን ወደ 20 ምናምን ዓመት ተዘግተው ነው የኖሩት። ግን ተታርቀናል ተብሎ ለአጭር ጊዜ በለውጡ በሉት ነውጡ ጊዜ ዛላምበሳ ተከፍቶ ነበር። ህዝቡ ምን ያህል በእንባ ተራጭቶ ተቃቅፎ ተሳስሞ ሁሉንም ነገር አይተናል። አጭር ጊዜ ቆይቶ ደግሞ ተዘግቶ ነበር። አሁን ደግሞ ተባብረው ያው ብዙ ጥፋት ተሰርተዋል። ሁሉንም ነገር ተዘግቶ ነበር። አሁን በደቡብ ስል ድንበር ማለቴ ነው በትግራይና በኤርትራ ድንበር ላይ ሰላም ነው ያለው። ገበሬው እንደፈለገ ያርሳል። ከዚህ በፊት ኢቭን በኤርትራ ሰራዊት ተይዞ ያለ መሬትም ቢሆን ገበሬዎቹን ባለ ንብረት ሆናችሁ እስካሁን ስታርሱት የነበረ የራሳችሁ ንብረት የነበረ መጥታችሁ ማረስ ትችላላችሁ። ይሄ ሰኔ ሳይመጣ ዘር ሳይጀመር ሁሉን ነገር አልምታችሁ ስሩ፣ በመስኖ በምናምን የምትጠቀሙትን ተጠቀሙ ተብሎ እስካሁንም እየሰሩ ነው የነበሩት ከቅርብ ጊዜ ወዲህ ጀምሮ ማለት ነው። አሁን ግን ባለፈው በዛላምበሳ በኩል ድንበሩ ተከፍቶ እንደነበረ ብዙ ሚዲያዎች ዘግበውታል። ወደዛ አልመለስም። ብዙ ነገር እየተለዋወጠ ነው ያለው። አሁን ደግሞ በራማ እና በሸራሮ አካባቢ በሌሎችንም ከጫፍ እስከ ጫፍ ከዛላምበሳ እስከ ኦም ሀጀር ድረስ ያለውን ሰፊ የሚባለውን ከ1000 በላይ ኪሎ ሜትር የሚሸፍነውን ህዝቡ እንደፈለገ ይወጣል ይገባል። ግን ለፎርማሊቲ በራማ እና በሸራሮ አካባቢ ያለውን ይከፈታል ተብለዋል። ይህንን ስንል መኪኖች ተነስተው ከትግራይ ወደ ኤርትራ ይገባሉ፣ ከኤርትራ ወደ ትግራይ ይገባሉ እያልን አይደለም። አይገቡም፣ አይወጡም። መኪና የሚሄድ የለም። ምንም ነገር እስካሁን ድረስ አንድ መኪናም ቢሆን አስረግጠን መንገር የምንፈልገው ከኤርትራ ወደ ትግራይ እየገባ የለም፣ ከትግራይም ወደ ኤርትራ የሄደ የለም። ግን ምንድን ነው የሚደረገው? ህዝቡ እንደፈለገ እንዲወጣ። ሁለተኛ ነገር ደግሞ ድንበር ላይ ስለሆኑ እንስሶች ከኤርትራም ሾልኮ ይመጣሉ ወደ ትግራይ። መልሰህ ነው የምትልክላቸው። ምክንያቱም የተጋባ የተዛመደ የተላመደ ሁሉንም ነገር አንድ አይነት ሃይማኖት ያለው አንድ አይነት ቋንቋ ያለው አንድ ኤርትራዊ ነኝ ብሎ ካላወጀ የትኛውን ትግርኛ ነው ሁለቱም ያወሩት ድንበር ላይ ያሉትን እና በሰላም ነው የሚኖሩ። ድሮ እንስሳ ከትግራይ ወደ ኤርትራ ጦርነቱ ጊዜ ማለት ነው ወደ ኤርትራ ከሄዱ እዛው ይቀሩ ነበር፣ አይመለሱም። ልጆቹ እንኳን ተሳስተው ከተሻገሩ ወይ ደግሞ የኤርትራ ሰራዊት ከያዛቸው እዛው ይዟቸው ነበር። አሁን ግን ምንም ነገር የሚነካ የለም። ድንበሩ ተከፍተዋል ሲባል ይህንን ነው፣ ህዝብ ለህዝብና እንስሳ ለእንስሳ እንደ ድሮው እንደ ጥንቱ እንደነበረው እንዲሆን ፈቅደዋል የኤርትራ መንግስት። የኤርትራ መንግስት እንደዚህ የሚያደርግ ያለው ጨንቆት ነው። ኢትዮጵያ እንዳይወረር ፈርቶ ትግራይ እንድታገዘው ፈልጎ ነው። ትግራይም የፌዴራል መንግስት ብዙ ስላስቸገረው መሬቱን ሁሉ ይዟል ሰጥም ስላለ ተናዶ ነው ምናምን የሚባል የፈለገ ምክንያት ይኑረው፣ እኛ ሪፖርት እያደረገን ያለ ነው የሚደረገው ያለው ነው ሪፖርት የምናደርገው እንጂ
የኢሳያስ አፈወርቂ ባለ ፕሬዚደንት አውቆ ነው እንደዚህ የትግራይ ህዝቦችን እንደዚህ ሊያደርግ ፈልጎ ነው፣ ከሱ ጋር እንዲቆሙ ፈልጎ ነው። ከፈልገው ከሆነም ጥሩ ነው። ዋናው እኛ የምንፈልገው መስማማታቸው፣ ዋና እኛ የምንፈልገው ሰላም እንዲሆን፣ ከሁሉ በላይ ደግሞ ከሁሉ በላይ በኤርትራ በኩል ወደ ትግራይ አንዲት ጥይትም እንዳትተኮስ። ምክንያቱም የ2 ዓመት ጦርነት አይተነዋል። ይህ ሁሉ የኢትዮጵያ መከላከያ ሰራዊት፣ ይህ ሁሉ የኢትዮጵያ ከውጭም ከሀገር ውስጥም የሚሄዱ የጦር መሳሪያዎች ሎጂስቲክስ ሲሄድ የነበረ ከአዲስ አበባ ወደ ማሳዋ በማሳዋ በኤርትራ አድርጎ ነበር የሚገባው። እሱ እንዲዘጋ ነው የምንፈልገው። በኤርትራ በኩል ወደ ትግራይ አንድ ጥይት እንዳትተኮስ፣ ከትግራይ በኩልም ወደ ኤርትራ እንዳትተኮስ ነው። እኛ ህዝቡ ሰልችቶታል፣ ሞሮታል። ለ150 ለ160 ዓመት ያክል ሲያዋጉን ሲያስጨፋጭፉን ኖረዋል። የጠላቶቻችን የቤት ስራ የሰጡንን ስንሰራ ኖረናል። ከዚህ በኋላ ግን በቃው ነው። ከራሴ ጀምሮ ይህንን የምንለይ ያለ ነው። ስለዚህ ለፎርማሊቲ ይሁን ለፈርቶ ይሁን ለሌላ ፖለቲካ ምክንያት ብለው ይሁን የፈለገ ነገር ይሁን ምክንያቱ እኔ ምንም ነገር የሚያገባኝ ነገር የለም። ዋናው ነገሩ መከፈቱ ነው። ዋናው ነገሩ ገበሬው እንደፈለገ አርሶ መሬቱን አለሳልሶ እንዲዘራ መፈቀዱ ነው። ዋናው ነገሩ ልጆች ወጥተው ያለ ምንም ችግር መመለሳቸው መውጣታቸው መግባታቸውን ነው። ዋናው ነገሩ የትግራይ ሰራዊትና የኤርትራ ሰራዊት አውሮ ቁጭ ብሎ ሲያወራ ማየት ነው። ዋናው ቁም ነገሩ አንድ ጥይትን ብትሆን እስካሁን ድረስ ከኤርትራ ወደ ትግራይ የተተኮሰች የለችም። ይህንን 1 ዓመት 2 ዓመት ሊሆነው ነው። ከትግራይም እንደዚሁ ይህንን ነው የምንፈልገው። ሰልችቶናል፣ መሮናል። ጦርነት የሚባል ከፈለገ የኢትዮጵያ መንግስት በሌላ በኩል አድርጌ ወራለሁ ካለ የፈለገ ይህንንም መደረግ የለበትም ነው የምንለው። ግን በትግራይ በኩል ወደ ኤርትራ መጥቶ ወሮ ኤርትራን ማንበርከክ፣ የኤርትራ ህዝብን መጨፍጨፍ፣ የትግራይ ውስጥ የደረሰ የኤርትራ እናቶችን መድፈር፣ ህፃናትን መድፈር፣ ይሄ ግን አንፈቅድም፣ አይፈቀድም። ወንድሞቻችን ናቸው፣ ወገኖቻችን ናቸው። ይህንን ነው የምንለው እና በጣም ደስ የሚል ነው የኤርትራ መንግስት ይህንን ማድረጉ በጣም ጥሩ፣ በበጎ ነው ያየ ነው እንደ ማይክሮፎን ሚዲያ ቁጥር 2። ይህንን እያልኩኝ እንግዲህ አድማጮቼ ላይክና ሼር ሳታደርጉ አትውጡ። አዲሱ ቻናል ሰብስክራይብ ካላደረጋችሁም ሰብስክራይብ አድርጉ። ሁል ጊዜ ተከታተሉን እያልኩኝ እዚህ ይሰናበታችኋለሁ። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።